ይሄንን ተመልክቶ ፖሊስ ጣቢያ ገብቷል። 7 ዓመት ተፈርዶበታል። 7 ዓመት ከምናምን ተፈርዶበታል። እስቲ ቀረብ አድርገው አሁን ይሄ ሰዶማ ይመስላል። መነኩሴ ከከተማ ይውጣ። አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ። በርገር እየበላ ሰበር መረጃ መንግስት ታላቅ የሆነ የህገ መንግስት ለውጥ ሊያደርግ መሆኑ ተሰማ። ሁሉም ክልሎች ሊፈርሱ ነው። አዲስ ይሄ ነገር ፍጹም ስህተትና ከስርዓተ ቤተክርስቲያን የወጣ ነገር ነው። በመጀመሪያ ደረጃ እዚህ የተሰበሰባችሁ ሰዎች በስም ዘማሪያን እንዲሁም ደግሞ ቀሲስ ዲያቆናትም ትታዩኛላችሁ። እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ገብተው ክቡር አባታችን ቀሲስ መዝገቡ ድጋሜ ለሐምሌ 8 ተቀጥረው ዛሬ የቀጠሯቸው ቀን ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ የተወደሰ ይሁን። በወቅታዊ ነገሮቻችን ተመልሼ መጣሁኝ። አርሲ ላይ የሞት መረጃ ድጋሚ ግድያ ተፈጽሟል። ያው መቆሚያ እንደሌለው የምናውቀው የተረጋገጠ ነገር እንደሆነ ኦብቪየስ ነው፣ ምንም ጥርጥር የለውም። የመንግስት ጉዳይ ህጋዊ ማሻሻያ ጉዳይ ወደ መጨረሻ አካባቢ ላይ እንመለከተዋለን። ደግሞም የኪራይ ጉዳይ አዲስ አበባ ላይ ትንሽ እየተማረረ ሰው መሰለኝ። ከዛ በተጨማሪ ሁለት ነገሮችን በዋነኝነት እንመለከታለን። አንደኛው በግብረ ሰዶማውያን መነኮሳት የተባሉ ጉዳይ የተዳሰሰ ነገር አለ። ከዛ በተጨማሪ ግን አቡነ ገብርኤል የተባሉት ወይ ደግሞ የቀደሞ አባ ሳህለ ማርያም የተባሉት አካል መነኮሳትን ወደ ገዳም ግቡ የምትሉት እናንተ ለበርገራችሁ ተጨንቃችሁ ነው አይነት ንግግር ተናግረዋል እና በጣም ያሳፍራል። እና የቴዎድሮስ ዘማሪ ቴዎድሮስን ልጅ ጉዳይ እንዳስሰዋለን። እስከ ፍጻሜ ድረስ ተመልከቱ። ላይክና ሼር ማድረጋችሁን አትርሱ። ከአርሲን ጀምር። ይህ የምትመለከቱት እንግዲህ አርሲ ያለው ሀዘን የተገለጸበት ነው። ይሄ እንግዲህ አርሲ ላይ ሁለት ሰዎች ፎቶ ተይዞ እየተለቀሰ ያለበት ነው። እንግዲህ በምስራቅ አርሲ ዞን አሰኮ ወረዳ በአክራሪ እስልምና ታጣቂዎች ግድያው እንደተጠናቀረና እንደቀጠለ ነው የሚል ነው። ይሄ እንግዲህ የተፈጸመው ሐምሌ 6 ነው፣ ትናንትና በስቲያ ማለት ነው። ትናንትና ነበር ሰምቼ የነበረው ሙሉ የተሟላ መረጃ ስላልነበረ ነው ለመዘገብ ያልቻልኩት። የሆነ ሆኖ ሐምሌ 6 ነው እነኚህ ሰዎች የተገደሉት ከምሽቱ 2 ሰዓት አካባቢ ላይ በአሰኮ ወረዳ ሀሮ ቀበሌ ልዩ ስሙ ላፍቶታ በሚባል ቦታ ላይ ነው እነኚህ ሁለት ሰዎች ኦርቶዶክሳውያን ወንድምና እህት የተገደሉት። ስማቸው የተሟቾቹ ስም ሁለት ናቸው። አንደኛው ሻምበል አያሌው ሲባል፣ ሁለተኛው ደግሞ ታምራት የምትባለዋ ነች። ሻምበል አያሌው እድሜው 36 ነበረ። ወይዘሮ ታምራት ሽፈራ ደግሞ የ3 ልጆች እናት ነበረች። ሻምበል ግን ልጅ ያልወለደ ሰው ነበር። ስለዚህ ሁለት ኦርቶዶክሳውያን የመንግስትን ፕሮፓጋንዳ ለማራዘምና ለማስኬድ ሁለቱን ሰውተዋል ማለት ነው። እግዚአብሔር እንግዲህ ደማቸውን የቅዱሳን ደም አድርጎ ይቀበልልን ከማለት ውጭ ምንም አማራጭ የለንም። በአሁኑ ሰዓት ላይ የአርሲን ሞት መረጃ መዘገብ እያቆምኩኝ ያለሁት፣ ምክንያቱም ሞት መናገር ለገዳዮቻችን እንደ ግብ ማስቆጠር እንደ ዜና መስሚያ ካልሆነ በስተቀር እንደማይተውት ነው። መንግስትም ሲያላግጥብን በፓርላማ ጭምር ሲያላግጥብን ነበር፣ አይተነዋል፣ ሰምተነዋል። የሟቾችን ቁጥር ቀንሶ አይተነዋል። የሟቾችን ቁጥር ቤተክርስቲያን የተጨፈጨፉት የተፈናቀሉትን በሙሉ ዘንግቶ ዝም ያለ መንግስት ላይ እንግዲህ መንግስት ሰማናል አሊያም ደግሞ ቤተ ክህነት ያሉ አካላት ያስጥሉናል ብሎ መዘገብ ብዙም አይታየኝም። እኚህ ሰዎች የምታስታውሷቸው ከሆነ ባለፈው እንዲሁ ቤተ መቅደስ ላይ ሲጨፍሩ ብሎ ይቅርታ ጠይቀው ነበር። በቃ ጥፋት ነው አጥፍቻለሁኝ እንደው ስሜታዊ ሆኜ ነው ብለው ድጋሚ ቃለ መጠይቅ ተደረጎላቸው ሀሳባቸው ይህን ሲያደርጉ የነበሩበት ቦታ ይቅርታ ጠይቀው ጭምር ነበር። ግን ቤተክርስቲያን በጣም እየተበላሸ ያለ ነገር አንደኛ ነገር ይሄ ይቅርታ የሚባለው ነገር ነው። ይቅርታ ይጠይቃሉ፣ ነገር ግን ነገሩን ከማረም ይልቅ ተመልሰው እዛ ቦታ ስናገኘቸው ደግሞ ይለመዳል። ዛሬ ይቅርታ ይጠይቃል፣ ነገ ደግሞ ይለመድና ይቀጥላል። ኮንቲኒስ ቅጣት እየሆነ ያለው ነገር ይሄ ነው እንጂ የመምህራን መንፈስ እንደዚያ መንፈስ እንዳልሆነ እናውቀዋለን። የሆነ ሆኖ ግን እንቀጥል። ይህንን ተመልክቶ
ፖሊስ ጣቢያ ገብቷል። 7 ዓመት ተፈርዶበታል። አሁን 7 ዓመት ከምናምን ተፈርዶበታል። እስቲ ቀረብ አድርገው። አሁን ይሄ ሰዶማ ይመስላል። የአብነት ተማሪውን ተመልከቱ። አሁን እንግዲህ እንትን ያለ ናቸው። አሁን ቦታ አልጠቅስም። ከዚህ ቦታ ላይ መጣሁት ካልኩ ደግሞ እኛን ሰደብከን ስለምትሉ ማለት ነው። የምታውቁት አውቁታላችሁ። ፋይሉን የምታውቁት ነው። ዜናው የሚወጣ ስለሆነ ነው የምነግራችሁ። የአብነት ተማሪውን ትንሹ ልጅ እውቀት ሊገልጽልን ነው፣ እውቀቱ የሚገለጸው የጰራቅሊጦስ ዕለት ነው ብለው እኛ ጉባኤ በምናደርግበት በዘመድ ቲቪ 1ኛ ዓመታችን በምናከብርበት ቀን ምን በጥብጦ እንዳጠጣው አይታወቅም። በጥብጦ አጠጥቶ ፊንጢጣው ተገልብጦ የልጁ ቆስሎ አብዶ ሲነቃ ማለት ነው። ከዛ ወንድምየው ጩሆ ምን ሆነ ነው ሲለው እኔ አላቅም እንደዚህ ሆኜ ነበር አባጋ አለ። ከዛ ተያይዘው ተሯሩጠው ሰዎች መጥተው ይዘው ጣቢያ ሄደው አርጌያለሁ አለ። እንደዚህ አይነት መንፈስ አለብኝ አርጌያለሁ አለ። ከዛ ወስደው ያው አሁን 7 ዓመት ከ2 ወር በአስቸኳይ ራፒድ የሚባለው በአስቸኳይ ፍርድ ቤት ችሎት አድርጓቸው መነኮሰ አስተዳዳሪው ሲጠሩ አልመጣም። ያኮ ደፍሮ ሴት ያስወለደባት አካባቢ እኮ ያሉ ናቸው። ይሄ ደግሞ ወንድ ደፍሮ ይሄው ባህር ዳር አሉ። ስለዚህ እኔ በድፍረት ነው የምናገረው። ማንም ይሁን ማን ልጆቻችሁን፣ ወንዶች ልጆቻችሁን፣ ሴቶቹንም ወንዶቹንም ቢሆን የከተማ መነኩሴ ያለበት ቦታ ላይ እንዳትሰዱ፣ በቃ እንዳትሰዱ። ግርግጡን ነው የምነግርህ። እንዳትሰዱ። ጥንቃቄ ማድረግ በሁሉም አንግል መልካም ነው፣ ተገቢ ነው። ምንም ጥርጥር የለውም። እንደዚህ አይነት ሰዎች አሉ ወይ? አሉ። በሁሉም ቦታ ላይ ላይ ግብረ ሰዶማውያን አሉ። በሁሉም ቦታ ላይ የለም የምንልበት ቦታ የለም። በነገራችን ላይ በሁሉም አንግል በሁሉም ቦታ ላይ አሉ። እሱን ያዞልኝና ወደ እነኚህ ሰው ልምጣ። ከዚህ በፊት እመቤታችንን በማንቋሸሽ ታውቆ ቅዱስ ሲኖዶስ ይቅርታ እንዲጠይቅ ውሳኔ ወስኖበት እስካሁን ድረስ ይቅርታ ያልጠየቀ ደግሞ ማስተካከያ ያልሰጠ ነው። ሲኖዶስ 3 አባቶች ላይ ውሳኔ ሰጥቶ ነበር። በይፋ ይቅርታ ጠይቀው ደግሞም የተሳሳተውን ትምህርት አርመው እንዲያስተምሩ 3 አባቶች ላይ ውሳኔ ያስተላልፈው ነበር። አቡነ ገብርኤል ላይ፣ አቡነ ማናቸው የሚባሉት አህያ ይበላል አይበላም የሚል ውዝግብ ሲፈጥሩ የነበሩት በርናባስ ላይ እና ማናቸው የቅድስት ሥላሴ መንፈሳዊ ኮሌጅ አስተዳዳሪ እሳቸው ላይ 3ቱ ላይ ማስተካከያ ትምህርት እንዲሰጡ ጭምር ተነግሯቸው ተወስኖ ነበር። ነገር ግን የቅዱስ ሲኖዶስን ውሳኔ የማያከብር የሲኖዶስ አባል ስላለ እስካሁን ድረስ ይቅርታ አልጠየቁም። ታዲያ ይሄ የመነኮሳትን ጉዳይ ስናነሳ እንደምታስታውሰው ሚዲያ ላይ መነኮሳት ወደ ገዳም የሚመለሱ ቦታቸው ከተማ ሳይሆን ገዳም ነው የሚል ነገር ስናነሳ ተቆረቆረ። ለምን እንደተቆረቆረ ነግራቸዋል። መነኩሴ ከከተማ ይውጣ፣ አንተ ዋሽንግተን ዲሲ እየተንደላቀቅ ይውጣ፣ በርገር እየበላ ጃንክፉን እየበላ ይውጣ። ለምን አትወጣም? አንተ በሐዋርያት ሥራ ምዕራፍ 17 ከቁጥር 26 ጀምሮ ወገብረ ኩሎ አሕዛብ ወገብረ ኩሎ እብሮ ኩሎ አሕዛብ እማዱ እጓለሚያ ከመንበሩ ዲበኩሉ ገጸ ምድር በምድር ላይ ሁሉ ይኖሩ ዘንድ ሰውን ከአንድ ሰራ ይላል። በምድር ሁሉ ላይ ብዙ ኢትዮጵያውያን እኮ በብዙ ሚሊዮን የሚቆጠር ኢትዮጵያዊ አሜሪካን ይኖራል፣ ለንደን ይኖራል፣ አውሮፓ ይኖራል፣ ቻይና ይኖራል። ኢትዮጵያዊ የሌለበት ምድር የለም። ስለዚህ መነኮሳት አንደኛ የኔ የሚሉት የሌላቸው እንደሚገባኝ ጅቦች ምስኪኖች ናቸው። መነኩሴ እኮ ቢሞት የሚገንዘውን ካደለም እኮ በራሱ ላይ በር ቆልፎ ነው የሚተኛው። ስለዚህ በዚህ ልክ የተከፈተው ዘመቻ አግባብነት የለውም። ይሄ ቡራ አባታችን ቀሲ እንግዲህ እያሉ ያሉት ምስኪን ነው፣ መነኩሴ ድሃ ነው። ድህነቱ መጥሩ ገዳም ይቀመጥ። መነኩሴ ገዳም ሲገባ እኮ ሀብት ንብረቱ እንዳለ ጥሎ ንቆ ነው አይደል? አቃሎ ንቆ ነው። ከዚህ በኋላ ምንም ሀብት ንብረት አያስፈልገኝም፣ ዓለም ከዚህ በኋላ አታስፈልገኝም፣ ዓለምን ንቄያታለሁ ብሎ ነው ገዳም የሚገባው። እዛው ይመለስ ነው የተባለ ያለው። ታዲያ ያሳቀኝ ነገር ነው የምነግራቸው። አባ ሳህለ ማርያም በሚባሉበት ሰዓት ላይ አሜሪካ ነበሩ። እኚህ አሜሪካ ነበሩ። አሜሪካ ላይ ተቀምጠው በርገር ይበላሉ አለ። እንደምናውቀው አሜሪካ ላይ የተቀመጠ ሁሉ ህዝብ በጣም የበሽተኛ የድሃ ምግብ የሚባለው በርገር ነው። ጎዳና ተዳዳሪ የሚበላው በርገርና ፒዛ የጤናማ ምግብ እንዳልሆነ እናውቀዋለን። ጀንክ ፉድ የሚባለው ምግብ አይነት ነው።
ስለዚህ አሜሪካ ውስጥ እየሰራ እየኖረ በርገርን እንደ ቅንጦት ምግብ አይደለም የሚያየው ኢትዮጵያ ስላልሆነ አሜሪካ ተቀምጠው ያውቁታል። ደግሞ አሜሪካዊ ዜግነት ያላቸው ናቸው። እንደምናውቀው መረጃ እንደደረሰኝ ከሆነ የአሜሪካ ዜግነት ያላቸው ሰው ናቸው መነኩሴው። ስለዚህ መነኮሳት ወደ ገዳም ይመለሱ ሲባል ቆረቆረው። እንዴት እንደዚህ ትላላችሁ? እናንተ በርገራችሁ ለማውጣት ነው። ይሄን እያነሳ ያለው ምዕመን ነው። በርገርም ይብላ ፒዛም ይብላ ክትፎም ይብላ መብቱ ነው። መነኮሳትን አይመለከትም። ይሄ ጥያቄ ካህናት ላይ መጥቶ ቀሳውስት ላይ መጥቶ ቢሆን ኖሮ ጥያቄ ይፈጠር ነበር። ለምንድን ነው የምትከለክሏቸው? ባለትዳር ናቸው እንደፈለጉ ይሆኑ ሊባል ይችል ነበር። እንደፈለጉ ይብሉ፣ እንደፈለጉ ይዘንጡ ሊባል ይችል ነበር። እየተነሳ ያለው ሐሳቡ መነኮሳት የመነኩሴ ልብስ አለው፣ ስርዓት አለው፣ መኖሪያ በዓት አለው፣ የት ማረፊያ አድራሻውም ጭምር ይታወቃል። ገዳም ነው። ይህ ሰው ግን አሜሪካም ኖሮ የአሜሪካ ዜግነትም ኖሮት እናንተ በርገራችሁን ቁጭ ብላችሁ እየበላችሁ ይላችኋል። እየጻፉ ያሉት ዶክተር አረጋን ጭምር ሌሎችን ማለት መብታቸው መስሎኝ ጥያቄው እሱ መብታቸው መስሎኝ እነሱ መነኮሳት ሆነው እንደዚህ እየጻፉ ከሆነ ኦኬ ጥያቄ ይመለከታቸው። ምክንያቱም መመለስ አለባቸው። በርገራቸውን አሜሪካ ያለው በርገራቸውን ትተው ወደ ገዳም መመለስ አለባቸው። ያሳዝናል። ሌላኛው እንደው ዛሬ ከተፈቱ አላቅም እግዚአብሔር ያስፈታቸው እንጂ የመምህራችን ጉዳይ ነው። ድጋሜ ለሐምሌ 8 ተቀጥረው ክቡር አባታችን ቀሲስ መዝገቡ ድጋሜ ለሐምሌ 8 ተቀጥረው ዛሬ የቀጠሯቸው ቀን ነው። እንደ ልማዳቸው እንደ ወንጀለኛ በካቴና አስረው ካህኑን ፍርድ ቤት አድርሰው እንደ ልማዳቸው እስር ቤት ይመልሷቸው ይሆን ወይስ ፍትህ ሰጠዋቸው ክቡር አባታችን ወደ ቤታቸው ይመለሱ ይሆን? ፍርድ ቤቱ ገደል ዳኛውም ዝንጀሮ እማን ላይ ተቆሞ ይነገራል በደል ማለት አሁን ነው። እስኪ ዛሬም የምናየው ይሆናል። ከእንግዲህ ፍትህ ብለን አንጠይቃቸውም። ምክንያቱም እነሱ ፍትህንና እውነትን ካህኑን አስረው እያንገላቱ ያሉ ጲላጦሶች ናቸው። ስለዚህ እናያለን። እንግዲህ ቀሲስ ዶክተር መዝገቡ ከታሰሩ ከወራት በላይ ሆኗቸዋል። የቤተ ክርስቲያን ሚዲያዎች አንድም ጊዜ ለመጻፍ አንድም ጊዜ ስለሳቸው ፍትህ ለመጠየቅ አላሰቡም። ሚዲያው የሚመራ የነበረው በራሳቸው ነበር። ምናልባት ደስተኞች ይሆናሉ፣ ጫናው ቀንሶላቸው ሊሆን ይችላል። አባታችን ታስረዋል፣ እስካሁን ድረስ አልተፈቱም። እስካሁን ድረስ የደረሱበት ነገር የሚታወቅ ነገር የለም። ነገር ግን ዛሬ ይፈታል ብለን እንጠብቃለን። ፍርድ ቤቱ ግን እንደማይፈታቸው የምናውቀው ነገር ነው። ምክንያቱም የሴራ ጉዳይ እንጂ ችግር ተገኝቶባቸው መፍትሄ እየተጠየቀም ጉዳይ አይደለም። ከሳሽማ እንደሆነ ስለማናውቀው ማለት ነው። የሆነ ሆኖ እንደዚህ አንድ ጊዜ እናቆየው። እግዚአብሔር አምላካችን እንዲያስፈታቸው ሁላችሁም ጸሎት አድርጓቸው። ኮሜንት ላይ እግዚአብሔር ያስፈታችሁ በሏቸው። አንድ ቪዲዮ ቲክቶክ ላይ ተላከልኝና አየሁትኝ። ምናልባት እግዚአብሔር ይቅር የማይለን በዚህ ምክንያት ሊሆን እንዴ ማለት ጸልዮ ባበዛቲ ቤተ ክርስቲያን ቅድስት ወማይበርነ ውስቴታ እንደምታስታውሱት ጥሩ ውሳኔ ተወስኖ ነበር። አዲስ አበባ ያሉ ካህናት መነኮሳት ማናቸውም ቅዳሴ የሚገቡ ካህናት ስልካቸውን ይዘው እንዳይገቡ የሚል ውሳኔ ጥሩ ተወሳኔ ተወስኖ ነበር። ምክንያቱም የማይፈቀድ ነው። ምክንያቱም ጽያፍ ነው። ሰው እጁን ዘርግቶ እግዚአብሔርን እንዲያመሰግንና ከእግዚአብሔር ጋር እንዲገናኝ ነው ቅዳሴ ጸሎት። አሁን ላይ ግን ሰልፊ የተያዘ ቅዳሴያቸውን ሲቀድሱ ድምፃቸውን ለቲክቶክ ያሰማሉ። ቤተ መቅደስ ውስጥ የሚደረገው ነገር ሚስጥር መሆኑ ቀረና መድኃኔዓለም ይማረን፣ በእውነት ክርስቶስ ይማረን። ወደ ወንድማችን ዲያቆን ሲራክ
በእርግጠኝነት ይህንን ስህተት ማንም ቲክቶከር ወጥቶ እንደማይናገረው ተስፋ አደርጋለሁ። ምክንያቱም ይሄ ነገር ልክ አይደለም ብሎ እንዳይናገር ሊቀ መዘምራን ቴዎድሮስ ስላሉበት የእሱ ልጅም ደግሞ ስለሆነች ልክ ነው ይሄ የተደረገው ስራ ብለው የሚያምኑ ብዙ ቲክቶከሮች አሉ። ልክ አይደለም ብሎ ቢያስቡም ደግሞ ልክ አይደለም ብሎ ወጥቶ ለመናገር አይደፍሩም። እሱም ብዙ ሰው ስለሚወደው ከብዙ ሰው ጋር አነጋጫለንና ስርዓት ባይሆንም ደግሞ ዝም ብለን እንለፈው ብለው ዝም ያሉ ብዙ ቲክቶከሮች እንዳሉ ተስፋ አደርጋለሁ አሉም። እኔ ግን ዝም ብዬ አላልፍም። ይሄ ነገር ፍጹም ስህተትና ከስርዓተ ቤተክርስቲያን የወጣ ነገር ነው። በመጀመሪያ ደረጃ እዚህ የተሰበሰባችሁ ሰዎች በስም ዘማሪያን እንዲሁም ደግሞ ቀሲስ ዲያቆናትም ትታዩኛላችሁ። እዚህ ጋራ የልደት ዝማሬ ማውጣተን የምንዘምረው የእረፍት ዝማሬ ማውጣተን የምናመሰግነው ለቅዱሳን አባቶቻችን እናቶቻችን እንጂ ገና ተወልደው ምድር ላይ እየተመላለሱ ለቤተክርስቲያን ኢምንት ጥቅም ላልሰጡ ሰዎች ልደታቸው ደረሰ ብለን በዚህ ልክ ዝማሬ አውጥተንላቸው ስማቸውን እየጠራ ማመስገናችን ጣዖት አምላኪነት እንጂ ይሄ ፍጹም ስርዓተ ቤተክርስቲያን አይደለም። እዚህ ጋራ ብዙዎቻችሁ የምትነቅፉኝ በኮሜንት መታችሁ የምትጽፉት የዘማሪ ቴዎድሮስ ልጅ ስለሆነች ልክ ነው፣ እነሱ ካሉበት ልክ ነው፣ ስርዓት አይጣስም ብላችሁ ስለምታስቡ ምን አገባ መብታቸው ነው ብላችሁ የምትናገሩ ሰዎች እንዳላችሁ ተስፋ አደርጋለሁ። ትኖራላችሁ፣ እጠብቃለሁ። ከዛ ባሻገር ግን የማንም ልጅ ይሁን የገሌ ልጅቱን የማንም ልጅቱን በመጀመሪያ ደረጃ እንዲህ አይነት ዝማሬ ለሰው አይዘመርም። የአብኪ ወመዳን ያለን እድሜ ማቱሳላው አብርሃም እያላችሁ ትርጉሙ እግዚአብሔር የአብርሃምንና የማቱሳላን እድሜ ይስጥሽ ብሎ መዘመር ነው። ስሟን አስገብተው እየዘመሩ ነው። ግን ይሄ ነገር ተገቢ ነው ወይ? ልደትን ማክበርስ ተገቢ ነው ወይ? ልደት ሲከበርስ የእሷን ስም አስገብታችሁ በዚህ ልክ ብትዘምሩላት የትኛው የሥርዓት መጽሐፍ ላይ አግኝታችሁ ነው? ለሙሽሮች የምንዘምርላቸው ቤተክርስቲያን ለነሱ ሽልማት ስለምትሰጣቸው ለሙሽሮች ይገባል ብለን በመጽሐፍም ተጽፎ ነው ያገኘ ነው። ልደት ለሚያከብር ሰው ግን እንዲህ መዝሙር ወጥቶለት ስሙ ተተክቶለት ይዘመራል የሚል ከየትኛው መጽሐፍ አገኛችሁ? ወይስ እናንተ ብዙ ጊዜ በቤተክርስቲያኑ መዋቅር ውስጥ ስላላችሁ ይሄን ነገር እኛ ሰራ ነው እናጸድቋለን ብላችሁ በራሳችሁ ስሜትና ፍላጎት ዕውቀት ተመርታችሁ ነው እየሰራችሁት ያላችሁት? ወይስ ከየት ነው ያገኛችሁት ይሄን ስራ ብለን ብንጠይቅ ከየትኛውም መጽሐፍ አልተገኘም። በራሳቸው ስሜትና ፍላጎት ያደረጉት ስራ ነው። በነገራችን ላይ ውስጥ ቄሶች አሉ፣ ዲያቆናት አሉ፣ ዘማሪ ቴዎድሮስም ደግሞ ራሱ አለ። ይሄ ነገር ሲደረግ አንድ ሰው ከነሱ ማለት ልክ አይደለም ብሎ ሊያስቆም የደፈረ የለም። ሁሉም ልክ ነው ብሎ እየዘመረ ትመለከቱታላችሁ። ስለዚህ ይሄ ነገር ልክ አይደለም። ሁለተኛ ነገር ደግሞ አንድ ሰው ቃል እግዚአብሔርን እየዘመረ የሚዘምረው ነገር በህይወት ሊኖረው ይገባል። ልጁ እንደዚህ ሱሪ ለብሳ ሱሪዋ ላይ ነጠላ ደርባ ቆማ ስትዘምር ቢያንስ ቀሚስ ለበሽ ቢያንስ ደግሞ እንዲህ ሱሪ መልበሷንስ በሚዲያ ማጋራቱ ምን የሚሉት ነው? በመጽሐፍ ቅዱስ ላይ ወንድ ሴትን ሴት ወንድን አይልበስ የሚያደርግ በእግዚአብሔር ዘንድ የተጠላ ነው ብሎ እየተነገረ የአንድ ትልቅ ዘማሪ ልጅ ሱሪ ለብሳ ነጠላ ደርባ ቆማ ሲዘመርላት መመልከቱ ፍጹም ከቤተክርስቲያን ስርዓት የላቀና አጸያፊ ተግባር ነው። እኔ እዚህ ውስጥ ካሉ ሰዎች ጋር ምንም አይነት የግል ጠብ ኑሮብኝ ሲሆን ይሄ ግን ስርዓት ቤተክርስቲያን አይደለም። ሊቀ መዘምራን ቴዎድሮስ እዚህ ጋር ቆሞ ይሄ ነገር ሲደረግ እየደገፈ አብሮ እየዘመረ በቪዲዮ እንዲተላለፍ ፈቀደ ማለት ብዙዎች ይሄ ስራ ልክ ይመስላቸዋል ማለት ነው። ምክንያቱም እሱ ዘማሪ ነው፣ ታዋቂ ነው፣ ብዙ ሰው ዘንድ ተወዳጅነትን ያተረፈ መዘምር ነው። ስለዚህ እሱ አደረገው ማለት ሌሎች ልክ ይመስላቸዋል። ይሄ ተግባር ደግሞ ዶግማ ሆኖ ይቀጥላል ማለት ነው። ለትውልድ ትውልድ ይሸጋገራል ማለት ነው። ስለዚህ ይሄን የተመለከታችሁ ምዕመናን ሱሪ ለብሶ ነጠላ ደርቦ ቆሞ ደግሞ እንደ ጣዖት ስትመሰገን መስማቱ ለሷ ተገቢ አይደለም። አንተ ይሄንን የምታደርጉ ሰዎች ደግሞ ማንም ሆኑ ማንም ስርዓተ ቤተክርስቲያንን ጥሳችኋል። ልክ አይደለም። ከየትም መጽሐፍ አላገኛችሁትም። ይሄንን ደግሞ አድርጉ ብሎ የሚያዛችሁ ምንም ነገር የለም። ስለዚህ ብዙዎቻችሁ ጥሩ ነው ብላችሁ እየደገፋችሁ እንደነበረ ስላየው ብዙዎቻችሁም ደግሞ ማንም በዚህ ጉዳይ ሊናገር ስላልደፈረ ስርዓት አለመሆኑን ለመናገር ፊት አይተን ባናዳላ መልካም ነው ለማለት ነው። ማንም ያድርገው ማን ሁሉም ከስርዓተ ቤተክርስቲያን በታች ነው። ጳጳስ፣ ፓትርያርክ፣ ቄስ፣ መነኮስ ሁሉም ከቤተክርስቲያን ስርዓት በታች ነው እንጂ ከቤተክርስቲያን ስርዓት በላይ አይደለም። ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱልኝ። ይቆያል። ወንድማችን ዲያቆን ሲራክን እግዚአብሔር ይስጥልን። በእውነት ከልብ እናመሰግናለን። ፊትን እያዳሉ መፍረድ አሊያም ደግሞ ኮሜንት ማድረግ አሊያም ደግሞ መንቀፍም ይሁን መደገፍ ተገቢ አይመስለኝም። በነገራችን ላይ ስህተት ነው ብለን የምንነሳበት ሀሳብ መነሻው ቤተክርስቲያን መሆን አለበት። ትክክል ነው ስንልም ሚዛናችን ቤተክርስቲያን መሆን አለበት እንጂ ከድርጊቱን ፈጻሚ ከግለሰቡ አንጻር እያየ ነው የምናደርገው ከሆነ በጣም መጥፎ ነው፣ ክፋትም ጭምር ነው የሚሆነው። ምክንያቱም ፐርሰናል ጠብ ይሆናል። ከዛ በኋላ አንድ አካል ያንን ነገር ሲያደርገው ትክክል የሚሆንበት፣ ሌላ አካል ደግሞ ያንን ነገር ሲያደርገው ትክክል የማይሆንበት ምክንያት የለም። ጀጅመንታችንም ሚዛናችንም መሆን ያለበት መለኪያችንም መሆን ያለበት ቤተክርስቲያን ነች። ስለዚህ ቤተክርስቲያን ይህን ነገር ማታስተምረን ከሆነ የገሌ ልጅ ነች ተብሎ ወይ ደግሞ የገሌ እኮ ተገኝቶ ነበር ወይ ደግሞ የገሌ እኮ ስላለ ነው እያለ የምናሻሽለው የምናስተካክለው ነገር እንደማይኖርም ተስፋ አድርጋለሁ። ስለዚህ ይህን ነገር በውስጣቸው ያዙትና ትክክል ያልሆነ ነገር ሚዛናችን ቤተክርስቲያን እንድትሆን እንቀጥል። ደግሞ ወደ አብይ ሀገራት እንደሆነው እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ሕገ መንግስት ከእንግዲህ በኋላ አይጽፉትም።
የኢትዮጵያ ህገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምጽ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም፣ እነሱም አይችሉም። ሐሳባችንን ለህዝብ እናቀርባለን። ህዝባችን በወሰነው ውሳኔ ሁላችንም እንገዛለን። ሰበር መረጃ መንግስት ታላቅ የሆነ የህገ መንግስት ለውጥ ሊያደርግ መሆኑ ተሰማ። ሁሉም ክልሎች ሊፈርሱ ነው። አዲስ አበባና ድሬዳዋም ላይ ትልቅ ለውጥ ሊደረግ ነው። የገዢው ብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ያዘጋጃቸው አጀንዳዎች ይፋ ሆነዋል። በገንዘብና በጂኦግራፊ ብቻ የተመሰረቱ አዳዲስ ክልሎችን ለመፍጠር አሁን ያሉት በብሔር የተዋቀሩት ክልሎች እንዲፈርሱ ሐሳብ ቀርቧል። ይህ አቋም በኦሮሚያ አመራሮች ዘንድ ከፍተኛ ተቃውሞ ያስነሳ ሲሆን አዲስ አበባና ድሬዳዋ ደግሞ ራሳቸውን የቻሉ ሙሉ ክልል እንዲሆኑና የኦሮሚያ ልዩ ጥቅም ቀርቶ ወደ ጋራ ጥቅም እንዲቀየር ተጠይቋል። በተጨማሪም የፌደራሉ ስርዓት ምሰሶ ተደርጎ የሚወሰደው የአንቀጽ 39 እስከ መገንጠል የሚለው መብት ሙሉ በሙሉ እንዲሰረዝ የህገ መንግስቱ መግቢያም ከብሔር ብሔረሰቦች ወደ ብዝሃ ብሔራዊ ህዝቦች እንዲቀየር ሐሳብ ቀርቧል። መሬትም የመንግስት መሆኑ ቀርቶ በግል ባለቤትነት መግዛትና መሸጥ እንዲቻል በአዋጅ እንዲመራ አቅጣጫ ተቀምጧል። ይህ ታላቅ ለውጥ የሀገሪቱን ቀጣይ ዕጣ ፈንታ ሙሉ በሙሉ ሊቀይረው ይችላል ተብሏል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሁኑ። ህገ መንግስቱ ሊቀየር ይችላል። ጠቅላይ ሚኒስትሩም ፍንጭ ሰጥተዋል። በአንዳንድ የአፍሪካ ሀገራት እንደሆነው እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ህገ መንግስት ከእንግዲህ በኋላ አይጽፉትም። የኢትዮጵያ ህገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምጽ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም። ሐሳባችንን ለህዝብ እናቀርባለን። ህዝባችን በወሰነው ውሳኔ ሁላችንም እንገዛለን በማለት የመቀየር ሂደቱ በህዝብ ብቻ የሚወሰን እንደሆነ አጽንኦት ሰጥተው ገልጸውታል። በአንዳንድ አፍሪካ ሀገራት እንደሆነው እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ህገ መንግስት ከእንግዲህ በኋላ አይጽፉትም። የኢትዮጵያ ህገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምጽ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም። ሐሳባችንን ለህዝብ እናቀርባለን። ህዝባችን በወሰነው ውሳኔ ሁላችንም እንገዛለን። አይዊሽ የሚናገረው ነገር እውነት ቢሆን ኖሮ የሚናገረው ነገር ስርዋጽ ባይኖረው ኖሮ እናውቀዋለን። ድሬዳዋና አዲስ አበባ ላይ ለምን እንደዚህ አይነት ነገሮች እንደሚፈለጉ እናውቀዋለን። ድሬዳዋ ላይ ያለውን ኬዝ ከኦሮሚያ ጋርና ከሶማሌ ጋር ያለውን ፍጭት፣ የአዲስ አበባን ጉዳይ ፊንፊኔ በሚለው እንረዳዋለን። ግን አንዳንዴ ህዝቡንም ማያቅም ህዝቡ አይገባውም ብሎ ግን የራስን ድራማ እንደመስራት ግን ክፉ ነገር አለ ብዬ አላስብም። እስቲ የህዝቡን ደግሞ አንድ ድምጽ ላሰማ። የሚከራይ ቤት ፈልጌ ዞሬ አጣሁ። የሚጠራው አንድ ክፍል ቤት የደሞዜን 2 ምናምን እጥፍ ነው። የደሞዜን እጥፍ ከተማ እንኳን አይደለም አፍኔ እንደ አንድ ክፍል ቤት እንደዚህ አንድ ክፍል ቤት በመቤት አምንቱም ሙሉ ዞርክ የምር በጣም ነው የደከመኝ። በጣም እንደምን ያለቀ ማንም ሰው ነው ራሱ ሲያጠፋ ከዚህ በኋላ አልወቅስም። መቼም ቢሆን ማን መክረው ነገር ሰው ራሱ እንዲያጠፋ ነው። በፍጹም በሰማይም በምድርም ይቅር የማይባል ነገር ቢኖር ራስን ማጥፋት ነው። በእግዚአብሔር ዘንድም ክፉና ጸያፍም እንደሆነ የምናውቀው ነገር ነው። ስለዚህ ራሱ እንዲያጠፋ መክር። በአንጻሩ ደግሞ መንግስት ጥሩ እያደረገ ነው፣ ለህዝቡ የቆመ ነው የሚል ደግሞ እንደ አንዳንድ ጅሮች ደግሞ ሐሳቤ እንደዛ አይደለም። መንግስት የሰውን ገቢ ወይ ደግሞ ማሳደግ አለበት፣ አሊያም ደግሞ ሌላም ኮምፐልሲቭ ነገሮችን ማቅረብ አለበት። ያለዛ ደግሞ ድሆች አጠቃላይ ከአዲስ አበባ ወጥተው መኖር አለባቸው የሚል ነገር ነው። በእርግጥ ነው እህታችን እንደተናገረችው ከአዲስ አበባ ወጥታለች ወደ ከተማ ውጭ ያለችው። እንደዛም ሆኖ ግን ከደሞዟ እጥፍ ነው የአንድ ክፍል የቤት ኪራይ ለማግኘት። አንድ መኝታ ሁለት መኝታ አይደለም፣ አንድ ክፍል አንድ ስቱዲዮ ክፍል እንኳን ለማግኘት ምን ያህል ከባድ እንደሆነ እየሰማን ያለ ነው። እግዚአብሔር ይድረስላት። ለሀገራችንም ለቅድስት ቤተክርስቲያናችንም እግዚአብሔር ይሆን እንጂ ሀገራችን ጥሩ ላይ አይደለችም። ወደፊትም እንደሚገጥማት አናቅም። ምክክር ኮሚሽን ይባላል፣ ሳክስ ነው። ተውት። እሱ
ምንም የሚመካከር ነገር የለም፣ ምንም የሚበጅም ጭምር የለም። የሆነ ሆኖ ግን እናየዋለን ምን ላይ እንደሚደርሱ ምን ላይ እንደሚመክሩ ጭምር እናያለን። ሙስሊሞች በደንብ አድርገው ተክተው እየሰሩበት ነው ያሉት። የከተማ አዲስ አበባ ላይ ያሉ ስሞችን የከተማ ስሞችን እንዲቀይሩላቸው ይፈልጋሉ። እንደ ተክለ ሃይማኖት፣ እንደ ዑራኤል የመሳሰሉ ስሞች እነኚህ ኦርቶዶክስ ስሞች ናቸው። ስለዚህ አዲስ አበባን አይገልጸውም። ስለዚህ መቀየር አለባቸው የሚሉ ነገሮችን እየነዙ ነው ያሉት። እያየን ነው። እግዚአብሔር ይስጣቸው። የኛ አባቶች ደግሞ በደንብ አድርገው ተመችቷቸው ተደራድለው ጾም ተፈቷል። አሁን ቁርጣቸውን እየበሉ ነው ያሉት። ዊልሲ ምን እንደሚሆን ግን ቅርብ ጊዜ ነው። እንደሚያጠፉን ምንም አይነት ጥርጥር የለም። በዚች ምታከ 30% በማይሞላው የሙስሊም ማህበረሰብ እንደዚህ ካደረገ ወሃቢያው አስቡት። ደግሞ ቁጥር አታለው ሲጨምር ደግሞ ምን ሊፈጠር እንደሚችል መገመት ያን ያህል ከባድ ነው ብዬ አላስብም። ለማንኛውም ጆይን እያደረጋቸው ሜምበርሺፑን አትርሱት፣ ሼር አድርጉት፣ ላይክ እና ሰብስክራይብ ማድረጋቸውን አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ። እንዴት ጆይን እናርግ የሚለውን ነገር ጠይቃችሁኛል። እዚህ ጋር እንደምትመለከቱት ጆይን የምትላለች እሷን ስትነኳት ወደዚህ ይመጣላችኋል። እናንተ የፈለጋችሁትን $5 $10 እያለ የሚቀጥላለ። ስለዚህ $10ን ጆይን ማድረግ ብትፈልጉ ትነኩታላችሁ። የዛን ጊዜ የሚጠይቃችሁ የክሬዲት ካርድ ምናምን ነገር ይጠይቃችኋል። አድ ክሬዲት ካርድ የሚላለ። ስለዚህ የዛን ጊዜ ባይ ትሉታላችሁ። ይሄ ክሬዲት ካርድ ፎርሙን ትሞላላችሁ። የት እንዳላችሁ ከሞላችሁ በኋላ ሴቭ ካርድ የሚለውን ስትነኩት ቀጥታ ሜምበርሺፕ ጆይን እንዳደረጋችሁ ይነግራችኋል ማለት ነው።